በቃ ልጅንም እንደወልደውም አልፈለገም ነበር። በቃ ብዙ ነገር ነበር የሚያደርገኝ የሚያስጨንቀኝ። ያለ ጊዜውን የወለድኩት ከመጨነቅ የተነሳ ጭራሽ ባስ ብሎ አስደብድቦ ነው ልጅን የነጠቀኝ። ሳትርቅ አንተ የትም ሳትሄድ አብራክ ሆና ከጎኗ ሆነ ምንም ነገር ብታጠፋው ያው ብላል አንተም ልጅ ነች ብላ ምንም ነገር ብትልበት ምንም ነገር ብታጠፋ እንግዲህ ዛሬ ላይ የደረሰባት ነገር ትልቅ መማሪያ ይሆናታል። እና ያው እንግዲህ ምን እግዚአብሔር ከፈቀደና በወደደ ከቤተሰቡ ጋር ለመቀላቀል እና ቤተሰባችን አንድ ለማድረግ እንሞክራለን። ከአሁን በኋላማ ምንም ከዚህ የበለጠ ጥፋት በቃ ያጠፋችሁ ነገር አሁን ተስተካክሏል፣ ትማርበታለች ብዬ አስባለሁ። ድጋሜ የምታጠፋ መስልም አይመስለኝ። እግዚአብሔር ከፈቀደ ደግሞ ልጅ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላም እና ፍቅር እየተመኘሁላችሁ ዛሬ ደስ የሚል ነገር ነው ሰምቼ ላችሁ የመጣሁት። እናንተም እርግጠኛ ነኝ ይህን ነገር ስትሰሙ ደስ እንደሚላችሁ። በኤልሳ ልጅ ጉዳይ ነው እንግዲህ አቶ ተፈሪ ያልኩኝ ኤፍሬም የተባለው የኤልሳ ባል እንግዲህ አማራጭ ሰጥቷታል። የኤልሳ መልእክት ልኮላት ማለት ነው። ዛሬ ግን አመሰገንኳት ኤልሳን። እናንተ መልእክት ሲላክ ለልዑል አሳየችው። እንደ ባለፈው ድብቅ ድብቅ አላረገችም። ዛሬ ግን የተላከላትን ከሱ እንደተላከ ምንም እንትን ሳትደብቅ ለልዑል ሁሉንም ነገር የጻፈላትን እንትኑን አሳየችው። እንግዲህ እዛ ጽሑፍ ላይ እንደሚለው ከሆነ እሷ ኤልሳ ፈልጋ ከሄደች ልጇንም ከሱ ጋር አብራ እንድትኖር ማለት ነው። እንግዲህ እሱ ስንት በደል እንደበደለባት አይታችኋል። በጓደኞቹ በምን እያስደፈራ ብዙ ነገር ደርሶብኛል ብላ እንግዲህ ቪዲዮም አይታችኋል። ልዑልም አይቷል ቪዲዮ የተላከለት ቪዲዮ እንግዲህ እና ይህን ሁሉ ነገሮች አድርጎባት አሁን እንደገና እንደ አዲስ ምን አስቦ እንደሆነ ባላቅም ይቅርታ እየጠየቀ ነው ያለው። ይህ ነገር ደግሞ ልዑል እንዲዘናጋ የሚያደርግ ነገር ይመስለኛል። ያው ልዑል ኦልሬዲ ስለ ነገሩ አይቷል። የጻፈላትንም ሙሉውን አሳይተዋለች ኤልሳ ማለት ነው። እና ይቅርታ ብሎ ከልጁ ጋር አንድ ላይ ሊያገናኛት ልክ እንደ በፊቱ አብረው ሊሆኑ ምናምን እንደዛ ከተስማማሽ እኔ ማንንም ሰው አላሳድድም፣ አንቺም የምትፈልጊውን ኑሮ መኖር ትችያለሽ ከልጅሽ ጋር ብሎ እንግዲህ መልእክት ላከላት ማለት ነው። እንግዲህ ልዑል ይሄ ነገር ብዙም አላስደስተውም ማለት ምን አስቦ ነው፣ ምን አይነት እቅድ ቢያቅድ ነው ምናምን ብሎ ነገሩን በእንትን እያየ ነው። አንዳንድ ጊዜ ቆም ብላችሁ ስታዩ በየጊዜው አዳዲስ እንትኖች ያመጣሉ። እነሱ ወንጀለኞች ልክ ሲደረስባቸው የሆነ እንትን ሲልባቸው ችግሩን አደባብሰው ምናምን ለማሳለፍ ስለሚፈልጉ ልዑል ደግሞ ይሄ ነገር ምን ማለት እየፈራ ወይ የሆነ እንትን ያው የልዑል ሰዎች በቀኝ በግራ እያጣፉ ስለሆነ እሱን ፍለጋ እንትን ስላሉ ይደርሱብኛል እንደዚህ እታሰራለሁ ብሎ ሆን ብሎ ፈርቶም ይመስለኛል አሁን ኤልሳን ይቅርታ እየጠየቀ ያለው። አንደኛ ነገር እሱ እንደማይወዳት ኤልሳም ደጋግማ ተናግራለች። የሚወዳት ቢሆን ያ ሁሉ በደል እንግዲህ ቪዲዮውን ምናልባት እዚህ ጋር መጫን ስለማይቻል አይፈቀድም። እንደዚህ አይነት ነገሮች ብዙ እንትን የሚያስጠሉ ነገሮች እንትን ላይ መጫን አይፈቀድም። በቶክቶክ ምናምን ቢሆን ኦኬ ችግር የለውም። ግን ደግሞ ለእሷም ደህንነት ሲባል የእሷን እንትን ቪዲዮ መቅረጽ መልቀቅ እየተከለከለ ነው። ለዛም ነው ልዑልም ያላሳየው፣ ማሳየትም የለበትም። እና ይህ ሁሉ ነገሮች ካደረገባት በኋላ አሁን ላይ መጥቶ ይቅርታ ልጅሽን ማየት ትፈልጋለሽ እንደዚህ እያለ ስለጻፈላት የእሷን እንትን እንድትልለት ክሱን እንድታቆምለት ፈልጎ ይመስለኛል አሁን ይህ ሁሉ ነገር እያደረገ ያለው።
ይህንን ካልተቀበልሽ ደግሞ አባትሽን በቅርብ ቀን ምን እንደማደርገው አሳይሻለሁ የሚልም መልእክት ልኮላት ነበረ። በዚህ ጉዳይ በላከላት መልእክት ኤልሳ ካልተስማማች አቶ ተፈሪን እያስፈራራት በአባቷ መጥቷል ማለት ነው። እና ይሄ ሁሉ ነገር እንግዲህ ያው እየፈራ ይመስለኛል። እነ ልዑል እየደረሱበት ስለሆነ እንግዲህ የሚያደርገው ሲያጣ ኦልሬዲ አቶ ተፈሪ ልዑልም በተቻለው አቅም እንግዲህ የእሱ ሰዎችም እንዲጠብቁ ብዙም እንትኖች ስላሉ ብዙም አቶ ተፈሪ የሚያስፈራው ነገር የለም። ኤልሳም ቢሆን እንግዲህ በተቻላት አቅም አንድ ልብ ይዛ መቼም ያን ሁሉ ስቃ አሳልፋ መልሳ እዛ ቤት ትሄዳለች ብዬ አላስብም። ምክንያቱም ከዚህ በፊት ማናችንም ከሰማናት ከምታወራው ካየነው ቪዲዮ ያን ሁሉ ነገር አሳልፋ አሁን ሄዳ ከልጁ አባት ጋር ትታረቃለች ማለት እኔ በፍጹም የማይመስል ነገር ነው። ግን ደግሞ ምን እንዳሰበ ባላቅም አሁን ላይ ተጸጽቶ ምናምን እንትን እያለ ነው። ኦሬዲ እንደዚህ አይነት ነገሮች ላይ ሁልጊዜ ካያችኋቸው ልክ ሲደረስባቸው የሆነ እንትን ሲልባቸው እንደሚፈልጉት ነገሩ ካልተሳካላቸው እነሱ ያላቸው አንድና አንድ ሰውን ማገት፣ ሰውን ማሰቃየት ሆን ብሎ ማለት ነው። እስካሁን ድረስ በምንም እንትን ሳይል አሁን ደግሞ በአባቷ ማስፈራራት ምናምን እሷ ወደ እሱ እንድትሄድ ማለት ነው። እና ልዑል ደግሞ የያዘውን ስራ እንዲያቆም ነው የሚፈልገው። ይሄ ደግሞ ባለፈውም እንደዚህ አይነት ነገሮች በማነው ስሙ በአቤል ጉዳይ ላይ እንደዚህ አይነት ነገር ሲከሰት ነገሩን አደባብሰው አለፉት። መታሰር የነበረባቸው ሰዎች ሳይታሰሩ ማለት ነው። አሁንም እንደዚህ አይነት ነገሮች ይፈጠሩልኛል ብሎ እንግዲህ ማስፈራሪያና እንትን ምርጫ እያቀረበላት ነው ማለት ነው። እንግዲህ ኤልሳ ሁለቱንም አይታለች፣ ልዑልም አይቷል። ልዑልም እንግዲህ ከጎንሽ ነኝ፣ ምንም ነገር ቢፈጠር እስካሁን ድረስ ለደረሰብሽ ላደረገብሽ እና ሁሉም ነገር እንትኑን ይቀበላል። እንደዚህ በቀላሉ ያን ሁሉ ስቃይ አሳልፈሽ የሚተው አይደለም፣ ቅጣቱን ይቀጣል ብሎ እንግዲህ በተቻለኝ አቅም እኔም ለአባትሽም ሰው አለ፣ ምንም እንዳታስቢ፣ ልጅሽም በቅርብ ቀን ከነገራችን ላይ ስለ ህፃኑ ልዑል ጋር የመጡ እንግዲህ ይሄ አቶ አልለውም፣ ይሄ ተንከሲስ የኤልሳን ባል ማለት ነው ኤፍሬም፣ እሱ በሉ እያላቸው ልጅ የላትም እያለ እያስወራባት ነው በሰሞኑን ያለው። ልዑል ጋር የሚመጡ ልጆች የኤልሳን ልጅ እንደሌላት ምናምን እያወሩ ነው በተደጋጋሚ። እኛ ደግሞ የምናምነው እናትን ነው። እናት ልጅ አለኝ ካለች ያኛው ቢክድ በፍጹም እንትን አይባልም። እናት እናት ናት። እናት ስለ ልጇ ብዙ ነገር እያለች ኤልሳ ልጅ አለኝ እያለች እሱ በሌላ እንትን ዙሮ ልጅ የላትም ብሎ ለመካድ ምናምን እየሞከረ ነው። ግን ደግሞ መረጃም አላት እሷ ከሐኪም ቤት አራስ ሁና ምናምን ብዙ ፎቶዎች እያሳየችው ስለሆነ ለልዑል የሚያሳይ ልጇ እንደሆነ። ስለዚህ ለመካድ እንኳን እሱ ቢሞክር እና የፈለገው ነገር እንትን ቢያመጣ ራሱ ምንም ነገር አይሳካለትም። ኦሬዲ ሽንፈቱን አምኖ መቀበል ስላቃተው ብቻ በውሰት በሐሰተኛ ዜና እያወራ እንግዲህ ያለው መጨረሻው እየተዳረሰ ይመስለኛል የሚያዝበት። ሴት ልጅ በዚህ ልክ ተሰቃይታ ዝም ብሎ የሚታለፍ መስሎታል። ልዑል የፈለገውን ነገር ኤልሳ ፍቅረኛው የድሮ ስለሆነች ወይም እንትን ስለሚወዳ ምናምን ሳይሆን ሀቅ ለእውነት የቆመ ጀግና ነው ልዑል። ከማናቸውም ከግራም ከቀኝም አይቶ ነው የሚፈርደው። ስለዚህ ኤልሳ ደግሞ እንደምታየው ነገር ኤልሳ በጣም መታገዝ ያለባት ሴት ናት ብሎ ስላመነ ያው እንግዲህ እኛም ተቀብለናል። ኦሬዲ ልዑል ወደ ፍቅር እንዳይገባ ኤልሳ እንዳታታልለው ምናምን እያልነን ነበርና ግን ደግሞ አሁን ቁርጣችንን አውቀናል። ልዑል
የገዛ እናቱ አምልጧት እኮ ነው የተናገረችው። ልዑል ሰርፕራይዝ አደርጋችኋለሁ ብሎ እናቱ ግን በወሬ መሀል ግን ስለ አዲሷ ፍቅረኛ ተናገረች ማለት ነው። ከዛ በኋላ እኛም እንግዲህ ኮሜንት የምንጽፈውም እንደዚህ እኛም የምንዘግበውም እያንዳንዱ ስለ ልዑል አዲስ ነገር ስንሰማ በቃ ካሁን በኋላ ኤልሳን የሚያስባት አይመስለኝም። ኤልሳን ማገዝ ብቻ ነው የሚፈልገው እንጂ ስለ ድሮ ፍቅሩ አይመለስም ብለን እኛም በራሳችን ወሰንን ማለት ነው። ካሁን በኋላ ስለ ኤልሳና ስለ ልዑል ግንኙነት እያለን መጨነቅ አቁመናል። በቃ ልዑል በአዲስ እንትን አሁን ከዚህ 2 ወር ጾም በኋላ ሰርግ እንዳለ እንግዲህ እየተነገረ ነው። ይሄ ራሱ ትልቅ ነገር ነው። ያደርግለት የእውነት። እነሱ ለሰው ነው የሚኖሩ እኮ ለራሳቸው አይኖሩም። ታውቃላችሁ፣ ሰው በጣም ብዙ እንትን የሚላቸው ሰው ለራሳቸው ቅንጣት ታክል እንትን አይሉም። ለሰው ግን በጣም ብዙ ዋጋ ይከፍላሉ። ስለዚህ ልዑል ደግሞ ያድርግለት፣ የሚፈልገውን ይሳካለት፣ ምኞቱን ሁሉ የእናቱን ምኞት ቢያሳካ ደስ ይለናል። ያድርግለት፣ ሌላ ምንም አንልም። ደስ ብሎኛል። እኔ በተረፈ የእውነት ስለ ኤልሳ አንድ ላይ መሆናችሁ ምናችሁ እንዳታታልለው ምናምን እያልን ነበርን። ግን ደግሞ አዲስ ነገር ስንሰማ ደግሞ እንደ አዲስ ትቀየሪያለሽ። ሰው ነሽ እና መቼም አንዴ አፈር አንዴ እንትን ነን የኛ ነገር። ለማንኛውም እሱ ጉዳይ እነሱ ራሳቸው ይፈቱታል። ዋናው ቁም ነገራችን ኤልሳ የሚያስፈራራት ሰውዬ መያዝ እና ቅጣቱ ማግኘት ስላለበት፣ እሱ ደግሞ እንዴት ነው የሚያዘው? ልዑልን በማይጎዳ መልኩ። ኦልሬዲ ልዑል አሉ አሁን በርከት ያሉ ሰዎች፣ አዳዲስ ሰዎች ልዑልን የሚሸጡት እያንዳንዱ ተመርጠው ወጥተው እንግዲህ አሪፍ ናቸው የተባሉ ሰዎች አሉ የሚሰሩ ከሱ ጋር። በተረፈ ደስ ብሎኛል። የእውነት እንግዲህ ኤልሳ ምርጫዋን መርጣለች። ይቅርታ እንደማታደርግለት ወደ ቀድሞ የፈለገው ልጄን እንኳን ብፈልገው ከሱ ጋር አብሬ መኖር አልፈልግም ብላለች። ስለዚህ ከሷ ውጭ ምንም ነገር እንትን ቢል ማንም ሰው አይሰማውም። እሱ ወንድ ስለሆነ እንደፈለገ ማዘዝ እንደፈለገ እንትን ማለት አይችልም። የራሷን ምርጫ እሷን መርጣለች። መብቷን ደግሞ እንግዲህ ማንም ሰው እንትን የሚልባት የለም ማለት ነው። ሲጀመር መጀመሪያም ይሄ ሰውዬ ከመምጣቱ ጀምሮ ኤልሳን ህይወቷን ያበላሽባት ይሄ ማነው ኤፍሬም የተባለ ፍቅረኛዋ ነው። እና ስሙ ኤፍሬም ነው ከተሳሳትኩ ግን ንገሩኝ። ኤፍሬም ነው የባሏ ስም። እነ ልዑል ጋር እኮ ተመሳሳይ ሞክሼ ብዙ ስላሉ ስማቸው ራሱ ይምታታብኛል። ብቻ እግዚአብሔር ይመስገን። አቶ ተፈሪ ምንም አይሆንም እና እንዳታስቡ። ልዑልም ጥበቃም የሚያስፈልገውን ነገር እያደረገለት ስለሆነ ያው ወደ እሷ እንድትመለስ ነው በአባቷ እያስፈራራት ያለው። ግን ምንም ነገር አይፈጠርም። እንግዲህ ኤልሳ ምርጫሽን ምርጫዬ ነው ብላ እንግዲህ ራሷ የምትፈልገው ጋር መሄድ ትፈልጋለች። እንግዲህ ያው እኔ ተመልሳ ወደዛኛው ባሏ የምትሄድ አይመስለኝም። የፈለገው ልጇን ብትፈልግ እንኳን ያን ሁሉ ስቃይ ያን ሁሉ እንትን አሳልፋ ይቅርታት ብላ ወደዛ ትመጣለች ብዬ አላስብም። ኦልሬዲ እሱ ነው ጥያቄውን እንትን ያላት እንደ ምርጫ፣ ወይ ከኔ ጋር ትመለሻለሽ ወይ አባትሽን ምናምን ብሎ ነው የጻፈው። እንግዲህ ምንም ነገር ቢሆን እንግዲህ በስከ መጨረሻ አሁን ላይ እየተደረሰበት ስለሆነ ኦልሬዲ ወንጀለኞች ሁልጊዜ አይታችሁ ከሆነ ማለት ነው የሆነች ነገር ላይ ልክ እነ ልዑል እርምጃቸው አንድ እያለ እየደረሱባቸው ሲሄድ እነሱ ደግሞ እንደ አማራጭ የሚጠቀሙት ሰውን ለመጉዳት ሰው እንትን ለማለት እንደ ማስፈራራት ምናምን ነው። ይሄ ደግሞ የተለመደ የወንጀለኞች የተለመደ እንትን ስለሆነ
ልዑልም የለመደው እንትን ስለሆነ ምንም አለምንም ቤትም እንትን ሊላቸው አይችልም። ልዑል ለያዘው ነገር ለምንም እጅ የሚሰጥ ሰው አይደለም፣ ጀግና ነው። ልጁም እውነት የኤልሳን ልጅ ለማየት ያበቃቸዋል። በቅርብ ቀን ከኤልሳ ጋር እንደሚያገናኘው ቃል ገብቶላታል። አሁን ኤልሳ እንግዲህ ከአባቷም ከዛም እያለች ነው ያለችው ብሏል። ያው ለእሷ ለደህንነቷ ሲባል ማለት ነው። ብቻ እንግዲህ ያው ስልኳን ኦሬዲ ልዑል እዚህ በፊትም እንትን ስትል አይቶት ነበረ። ግን ደግሞ ለራሷ ደህንነት ሲባል ደግሞ ልዑልም እየተከታተላት ስለሆነ እሷም እንግዲህ ምንም አትሆንም። ልጇን በቅርብ ቀን እንደሚያገናኛት ተስፋ እናደርጋለን። በመጨረሻው እንግዲህ ያሳምረው። ሌላ ምንም ማለት አልችልም። አቶ ተፈሪ ምንም ነገር አይሆንም። እሱ ስላለ እሱ ባለፈው የዛሬ ስንት አመት ሆኖታል ጎዳና ላይ አውጥተው ስንት ነገር አበላሽተውበት ድርጅቱን በራሳቸው ስምትን ብለው ብዙ ነገሮች እና ግን ደግሞ በልዑል እና በእግዚአብሔር እንትን ቸርነት ወደ ራሱ እንዲመለስ አድርጎታል። አሁን ደግሞ ወደዛኛው ህይወቱ ለምንትን ለማለት ብዙ እቅድ እያቀደ ነው፣ ግን አይሳካለትም። በመጨረሻ እሱ ከርቸሌ ይገባል ብዬ ተስፋ አደርጋለሁ። ለማንኛውም እናንተስ ምን ትላላችሁ በዚህ ጉዳይ ላይ? እስኪ አስተያየታችሁን ከስር ኮሜንት ጻፉልኝ። ቪዲዮ ስትጀምሩ ፕሊዝ ላይክ አድርጉ ጋይዝ። እኔ በጣም ብዙ መረጃዎች ወደ እናንተ እያመጣሁ አብዛኞቻችሁ ላይክ ለማድረግ በጣም ተቸግራችሁ ነው ያላችሁት። ላይክ አድርጉ። እኔ ብዙ ጊዜ ቪዲዮም ስጀምር ምንም ስል አድርጉ የሚለውን እረሳለሁ። ወደ መጣሁበት ጉዳይ ነው እንጂ ላይክ አድርጉ ሰብስክራይብ አድርጉ የሚለውን በፍጹም አላስታውሳችሁም። እናንተ አስባችሁ እንድታደርጉልኝ ደግሞ እኔ በትህትና ጠይቃችኋለሁ። ለማንኛውም ሰላማችሁ ይብዛልኝ። የዛሬው ቪዲዮ ይመስላል። እንግዲህ በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን። ያንን ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።